እንግዲህ ከዛ ቤት ውጪ ውጪ ሳሮን ትገልሻለች ብትባልም አልወጣም። ሳሮን ስለተናደደችብኝ ነው እኔን መግደልም ሲያንስባት ነው። ምክንያቱም የሰራሁት ነገር ትንሽ ነገር አይደለም ያለች ድርቅ ብላለች ማለት ነው። ህይወቷን ልታጣ እንግዲህ ፈልጋለች እዛው ቤት። ሳሮንም ሁሉንም ነገር አውቃለች። ሳሚ ሙልጭ አድርጋ እየሰደበችው ነበረ። አንተ ውሻ ነህ፣ እኔ ከውሻ ጋር ነው ለካ እስካሁን እየኖርክ ነበረው እያለች እንግዲህ ሙልጭ እያደረገች እየሰደበችው ነበረ። ያ ልጁ ደግሞ ቤኪ ነው ሚኪ የሂዊ የድሮ የልጅነት የቃቃ ፍቅረኛዋ ነው ማለት ነው። በመጨረሻም ስሙን አስታወሰችው። ፀጉሩንም ሹሩባ ከኋላ እንደሚሰራ ምናምን ነገር አስታወሰችው። እሱ እራሱ ሆነ ማለት ነው። ነገር ግን ደግሞ ሂሩትንም ያፈቅራት ነበረ። ከሂሩት ጋራ ፍቅረኛ ማቾች ናቸው፣ ግን ተለያይተው ነበር። አሁን ግን ሂሩትን ሳያት እንደ አዲስ አገረሸበት። ሂሩት ደግሞ እባክን ተወኝ፣ እኔ አሁን ምንም አትበለኝ፣ ምንም የምነግርህም ነገር የለም። ቆይ አንቺ እንዴት የነሳሩን እህት ልትሆኝ የቻለች? በጭራሽ አይደለሽም። ግን በቃ እኔ የመጣሁበት ነገር እዚህ ቤት የመጣሁበት አላማ ስላለኝ ነው። እባክህ ዝም በል በቃ እንዳትናገር አለችው ማለት ነው። ከዛም እሺ በቃ አልናገርም ብሎ አቀፈችው፣ ቃል አስገባችሁ ማለት ነው። እሷ ከሄደች በኋላ ምን ሆኜ ነው ቃል የገባሁት? ቃል መግባት አልነበረብኝም አለ ማለት ነው። እንግዲህ ቃሉ ሰብሮ እሷ እህታቸው አይደለችም አይልም መቼም። እና እንግዲህ ሂዊም የእሱ ፍቅረኛ ሆናለች። ዳዊትም ደግሞ በቅናት እየተንጨረጨረ ነው። ሳሚም እነኚህ ልጆች በዚህ እንደዚህ ከቀጠሉ ይዟትም ሳይኮበልል አይቀርም ይሄ ልጅ በጊዜ የምታደርገውን ነገር አደርገ ብሎ ለዳዊት መከረው ማለት ነው። ሳሚ እንግዲህ ሂዊ አሁንም ሕይወቷ አደጋ ላይ ነው። ከቤት ውስጥ ውጭ ብትባልም አልወጣም ብላለች። ሚኪ ሊሄድ አካባቢ ላይ ሁሉንም ነገር ተናግሬ እወጣለሁ አለኝ። ምን ማለት ነው? እንግዲህ ሂሩትም ዳዊትም ሳሮን መታሰር የለባትም፣ አንድ ጥፋት ተጠፋች ብላችሁ እሷ መታሰር የለባትም። ምክንያቱም ሂዊ ራሱ ያጠፋችው ጥፋት ቀላል አይደለም አለ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። እንግዲህ ሂዊ ከዛ ቤት ውጪ፣ ሳሮን ትገልሻለች፣ አሁንም ትገልሻለች ሳሮን እባክሽ ውጪ ብትባልም አልወጣም። ሳሮን ክፉ ሴት እንዳልሆነች አውቃለሁኝ፣ ነገር ግን ደግሞ እንደ ስራዬ ሞት ይገባኛል እኔ እያለች ትላለች ማለት ነው። ታይ ሻልሻል ውጪ ከዚህ ቤት በህይወት ብትውጪ ትሻልሻል። ዳዊትም ሳሚም ሂሩትን ቢመክሯት ድርቅ ብላለች ማለት ነው። እንግዲህ ሳሮን ሁሉንም ነገር አውቃለች። አንተ ውሻ፣ እስካሁን ግን ከውሻ ጋር መኖሬን አላወቅኩም ነበር እያለች ባሏን እየሰደበችው ነበር። እንግዲህ ሚኪም ደግሞ የድሮ የልጅነት ጓደኛዋ ነው ለሳሮን። እንግዲህ ሂሩት አሁንም ሳሮንን ለህግ ሳታቀርብ ከዛ ቤት ንክች አለለም ብላለች። ምክንያቱም ዳዊትና ሳሚ ሚስቴ እንድትታሰር አንፈልግም ቢሉም ሂሩት ግን ቆርጣለች። ዳዊት ደግሞ ሂሩትን ሊያስፈራራት ቢሞክርም እሷ ግን የምትበገር ልጅ አይደለችም። እንትኑን ዶክመንት ውስጥ ለኔ ግን ሳሮንን አሳስራለሁ ወይ የሆነ ነገር አስደርጋለሁ ብቲ ከኔ ጋር የምትጣዩ የፈለገውን አድርግ ብለዋለች ማለት ነው። የፈለገውን ነገር ማድረግ ትችላለህ፣ እኔ ግን ከአላማዬ ማንም ዝቅ ሊያደርገኝ አይችልም ብላለች ማለት ነው። ግዴታ ሳሮን ለህግ መቅረብ አለባት። እውነት ነው፣ ወንጀለኛ ነች፣ በጣም ብዙ ወንጀል ሰርታለች ማለት ነው። ስለዚህ ሳሮን ለህግ መቅረብ አለባት። ሂዊም እንግዲህ በመጨረሻም እህታቸው መሆኑ ይሰሙና ዳዊትስ ምን አይነት ስሜት ይሰማዋል? ሳሮንስ ደግሞ እስካሁን የበደለቻት የረገጠቻት፣ ሳሚም ደግሞ ሳሚ ግን እህቷ የሳሮን እህት መሆኗን ያውቃል ማለት ነው። አሁን እንደው አላቅም ምን እንደሚፈጠር ማለት ነው። ይሄ ልጁም ሂዊን መንከባከብ አበዛ። ስለ ድሮ ስለ ልጅነትሽ ምንም የምታስታውሽው ነገር የለም እንዴ ሲላት፣ አስታውሳለሁ የልጅነት ባሌ ምን አለች የቃቃ ባሌ፣ ኧረ ስሙንም የሆነ ነገር ብለው ነበር። ከዛም አስታወሰ እሱ ራሱ ነው። ከዛም ደግሞ ፀጉሩ ሹሩባ አንድ ዘለላ ከኋላ አለች፣ እሱን እየጎተትኩበት በሱ እንጣላ ነበረ እያለች ስትል አስታወሳት ማለት ነው። እንግዲህ
ሂሩት አትፈልገውም በእርግጥ አሁን ላይ። አሁን ደግሞ ይቺ ልጅ ከዛ ቤት ካልወጣች አሁንም ህይወቷ አደጋ ላይ ነው። ሂሩት እንግዲህ የህዊ ልጅ አግኝታ የት እንዳስቀመጠቻት አናውቅም። ነገር ግን አግኝታታለች። ሂሩት ጋር ያለችው ህፃኗ ማለት ነው። ህዊም ከዛ ቤት ወጥተሽ ከልጅሽ ጋር ብትሆኚ ይሻልሻል። አጉል ድርቅና ህይወትን ያሳጣል። ድርቅ የሚል ሰው አልወድም እኔ። ጉድ እኮ ነው ለኪራ። እንግዲህ ህዊዬ አላውቅም እንደሚከተልሽ፣ ግን የልጅነት ፍቅረኛሽን አግኝተሽዋል። ሚኪ እንደ ዶክተርም ያደርገዋል እኮ። ጉድ እኮ ነው። ለማንኛውም እሱ ወደ ውጭ ሀገር ሊሄድ ፕሮሰስ ላይ ነው ያለው። እንግዲህ ሳሚ ይችን ልጅ ይዞ ሳይኮበልል የሆነ ነገር አድርግ ብሎ አይ ሳሚ እኮ ቀናቱ አይጣለ የብር ይችን ልጅ ይዞ ሳይኮበልል ተው የሆነ ነገር አድርግ፣ በኋላ እኔ የለሁበትም አለ ማለት ነው። ዳዊት ደግሞ ጭስስ ነው ያለው። ብታዩ በጣም ተናዷል። ምክንያቱም ከዚህ ከአዲሱ ልጅ ጋራ በመሆኗ በጣም ተናዷል። ለሷ ነበረ እስከዛሬም ይሄ ሁሉ መስዋዕት እየከፈለ ያለው ዳዊት። ኪራ ያለው ነገር መጣ እኮ። እቺ ልጅ እንደው ካየችው ሰው ጋራ መለጠፍ አይሰለቻትም እንዴ አለ። አይ ኪራ እውነት እኮ ነው ያለው። እቺ ልጅ ካየችው ሰው ጋራ መለጠፍ አይሰለቻትም እንዴ አለ። እንዴ እሷ አሁን የልጅነት ፍቅረኛዋን አግኝታለች። ዳዊት ረሳችው ማለት ነው። ዳዊት ብትረሳም ችግር የለውም እህት ስለሆነች ማለት ነው። አንተ ፍቅረኛዋ ልትሆን አትችልም። አሁን እንግዲህ ህዊዬ ትክክለኛ ፍቅረኛዋን አግኝታለች። ዳዊትም ደግሞ እንግዲህ ሂሩትን አፍቅራ፣ ሂሩት ደግሞ እህት ነች። ግን ይሄ ሚኪ ሊያጋልጣት ትንሽ ሲቀረው ነው እንዳትነግረብኝ፣ በቃ እኔ በኋላ ሁሉንም ነገር እነግርሃለሁ እዚህ ቤት የመጣሁበትን አላማ ብላ ለመነችው ማለት ነው። ስለዚህ ለሁሉም እንዳይናገር ቃል አስገብተዋለች ማለት ነው። ከተናገረማ ያቀደችው ሁሉ ስለሚበለሻሽበት ማለት ነው። እንግዲህ ህዊዬ ፈጣሪ ከአንቺ ጋር ይሁን እንጂ ምን ልልሽ እችላለሁ። ሴትይቱ አንቺን ከመግደል ወደ ኋላ አትልም መቼም ቢሆን። ሳሮን እንደፈለገች ብታደርገኝም በስራዬ ነው እያለች እንግዲህ በልበ ሙሉነት እየተናገረች ትገኛለች። ማናይዞሽ እንዳላት ባላውቅም ወይዘሮ ህዊ አስቢበት። ለማንኛውም የራስሽ ጉዳይ አለ ሀቤል፣ በኋላ ችግር እንዳትፈጥሪዋ።